የአሜሪካ መንግስት በሩሲያና በዩክሬን መካከል እየተካሄደ ያለውን ደም አፋሳሽ ጦርነት በድርድር ለመፍታት በሚደረገው ጥረት አካል የሆነ የሰላም ስምምነት ማዕቀፍ ውስጥ ለዩክሬን ከፍተኛ ደረጃ ያላቸውን የደህንነት ዋስትናዎች ለማቅረብ ሙሉ ዝግጅት ማድረጉ ተገልጿል። ይሁን እንጂ የዋሽንግተን የደህንነት ዋስትና አቅርቦት በተግባር ሊተረጎም የሚችለው የዩክሬን መዲና የሆነችው ኪየቭ በአገሪቱ ምስራቃዊ ክፍል ከሚገኘውና ስትራቴጂካዊ ጠቀሜታ ካለው የዶንባስ ግዛት ወታደሮቿን ሙሉ በሙሉ ለማስወጣትና ግዛቱን አሳልፋ ለመስጠት ስምምነት ላይ ከደረሰች ብቻ መሆኑን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በይፋ አስታውቋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሮይተርስ ጋር ባደረጉት ሰፊ ቃለ ምልልስ ላይ እንደጠቆሙት የዋሽንግተን አስተዳደር ያቀረበው አዲሱ ሐሳብ ዩክሬን ወደፊት የምታገኘውን የረጅም ጊዜ ደህንነት ጥበቃና ከለላ ከግዛት አሳልፎ መስጠት በተለይም የዶንባስን ክልል ለሩሲያ ከመተው ጋር በቀጥታ የሚያስተሳስር ነው ብለዋል። ፕሬዝዳንቱ አክለውም ይህ አይነቱ ቅድመ ሁኔታ የሀገሪቱን የወደፊት ብሔራዊ ደህንነት በእጅጉ አደጋ ላይ ሊጥልና ሊያዳክም የሚችል መሆኑን በመግለጽ ስጋታቸውን አንጸባርቀዋል። ዜሌንስኪ በዚሁ ቃለ ምልልሳቸው ላይ እንደተናገሩት አሜሪካውያን ዩክሬን ከዶንባስ ግዛት ጦሯን ለማስወጣት ዝግጁ በምትሆንበት ጊዜ እነዚህን የተስፋ ቃል የተገቡ የደህንነት ዋስትናዎችን በከፍተኛ ደረጃ ለማጽደቅና ለማጠናቀቅ ሙሉ ፈቃደኛ ሆነው ተገኝተዋል ብለዋል። ይሁንና ሩሲያ ሙሉ የዶንባስ ግዛትን መቆጣጠር ከዋነኛ የጦርነት ግቦቿ መካከል አንዱና ዋነኛው መሆኑን ለረጅም ጊዜ ስትገልጽ መቆየቷ በማንኛውም የድርድር መድረክ ላይ ለሚደረግ የሰላም ስምምነት የጉዳዩን አሳሳቢነትና ውጥረት በእጅጉ ከፍ አድርጎታል። ፕሬዝዳንት ዜሌንስኪ የዶንባስን ግዛት አሳልፎ መስጠት የዩክሬንን ወታደራዊ መከላከል አቅምና ስትራቴጂካዊ አቀማመጥ በእጅጉ እንደሚያዳክምም አስጠንቅቀዋል። በተጨማሪም ይህ ድርጊት የሩሲያን የጥቃት ፍላጎት የበለጠ ሊያነሳሳና ሊያበረታታ እንደሚችል በማስረገጥ የምስራቃዊ ግዛቶች ቁጥጥር ለዩክሬን ብሔራዊ ደህንነት ብቻ ሳይሆን ለመላው አውሮፓ አህጉር ደህንነትም ጭምር ማዕከላዊና ወሳኝ ሚና እንዳለው ለማስረዳት መሞከራቸውን ዘገባው አመላክቷል። የአሜሪካ መንግስት የሀገራችን ምስራቃዊ ክፍል የደህንነት ዋስትናችን የማይነጠል አካል መሆኑን በሚገባ እንዲረዳና እንዲገነዘብልን በጣም እፈልጋለሁ ሲሉም ፕሬዝዳንቱ አሳስበዋል። የዩናይትድ ስቴትስ መንግስት የዩክሬን የኢንዱስትሪ ማዕከልና ልብ የሆነውን ዶንባስን አሳልፎ የመስጠት ሐሳብን ባለፈው ዓመት ለኪየቭና ለሞስኮ ባቀረበውና ከፍተኛ አወዛጋቢነት በነበረው ባለ 28 ነጥብ የሰላም እቅድ ላይም ጭምር አንስቶት እንደነበር ይታወሳል። ከዚሁ ጋር በተያያዘ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ባለፈው በሰጡት መግለጫም ሩሲያ በዩክሬን ስላለው ግጭት እልባት ለማምጣት ከዩናይትድ ስቴትስ ጋር ያላትን ግንኙነት አሁንም እንደቀጠለችና ዋሽንግተን የምታደርገውን የአስተራቂነት ጥረት እንደምትቀጥል ሞስኮ ተስፋ እንደምታደርግ አስታውቋል። የአሜሪካ መንግስት በዩክሬን ጉዳይ ላይ መፍትሄ ለመድረስ የሚያስችሉ አስፈላጊ ሁኔታዎችን ለመፍጠር የሚያደርገውን ቀጣይነት ያለው ጥረት በደስታ እንቀበላለን ሲሉ ፔስኮቭ ተናግረዋል። አክለውም ሩሲያ በማንኛውም ጊዜ ለውይይት ክፍት መሆኗን አረጋግጧል ሲል ሮይተርስ ገልጿል። በተጨማሪም የሩሲያ የህዝብ ተወካዮች ምክር ቤት ወይም ስቴት ዱማ የህግ አውጪዎች ልዑካን ቡድን በቅርብ ጊዜ ውስጥ ወደ አሜሪካ ዩናይትድ ስቴትስ ጉብኝት ሊያደርግ እንደሚችል በዘገባዎች መውጣቱን ተከትሎ ቃል አቀባዩ ዲሚትሪ ፔስኮቭ ስለ ጉዳዩ ተጠይቀው ማብራሪያ ሲሰጡ ክሬምሊን ከዋሽንግተን ጋር የሚደረጉ ማንኛቸውንም የውይይት መድረኮች እንደሚቀበል ገልጸው ይህ የተባለው ጉብኝት በእርግጥ የሚካሄድ ከሆነ የሁለቱንም ሀገራት የጋራ ፍላጎትና ጥቅም የሚያስጠብቅ እንደሚሆን አመላክቷል። በሀገራቱ መካከል የደፈረሰውን ሰላም ለማጥራት ዲፕሎማሲያዊ መንገዶች እየተፈለጉ ባሉበት በዚህ ወቅት ሀገራቱ ጥቃት መሰነዛዘራቸውንም አላቆሙም። ምሽት በተካሄደ መጠነ ሰፊ አየር ላይ ጥቃት የዩክሬን ኃይሎች በባልቲክ ባህር ቪቦርግ ወደብ በቆመ አንድ የሩሲያ ወታደራዊ በረዶ ሰባሪ መርከብ ላይ ከባድ ጉዳት ማድረሳቸውን የዩክሬን ጦር ጠቅላይ መምሪያ አስታውቋል። ይህ ጥቃት ከዩክሬን ግዛት 1000 ኪሎ ሜትር ያህል ርቀት ላይ በባልቲክ ባህር ውስጥ በሚገኝ የሩሲያ ወታደራዊ መርከብ ላይ የተፈጸመ የመጀመሪያው የተረጋገጠ ጥቃት መሆኑ ተመላክቷል። በጠቅላይ መምሪያው መግለጫ መሰረት ፕሩጋ በመባል የሚታወቀውና በሩሲያ የፌዴራል ደህንነት አገልግሎት ድንበር ጠባቂ ክንፍ ስር የሚተዳደረው ይህ በረዶ ሰባሪ መርከብ በከተማዋ የመርከብ መስሪያ እና መጠገኛ ስፍራ ቆሞ ባለበት ወቅት ነው ጥቃቱ የደረሰበት። ፓሉባ የተባለው የሩሲያ የባህር ላይ ጉዳዮች ሚዲያ እንደዘገበው የዚህ አይነቱ አንድ መርከብ የግንባታ ወጪው ወደ 18 ቢሊዮን ሩብል ወይም 222 ሚሊዮን የአሜሪካን ዶላር አካባቢ ይገመታል ሲል ኪየቭ ኢንዲፔንደንት ተዘግቧል። የሩሲያ መከላከያ ሚኒስቴር ባወጣው መግለጫ በ13 የተለያዩ የሩሲያ ግዛቶችና በተያዘችው የክራይማ ልሳነ ምድር ላይ 389 የዩክሬን ድሮኖች መመታታቸውን አስታውቋል። መርከቡ ጥቃት የደረሰበት ቪቦርግ ከተማ ከሁለተኛ የዓለም ጦርነት በኋላ ከፊንላንድ ወደ ሩሲያ የተጠቃለለና በሩሲያ ሌኒንግራንድ ግዛት ሰሜናዊ ክፍል የሚገኝ ታሪካዊ የወደብ ከተማ ነው። የሌኒንግራንድ
ቤልግራድ ግዛት አስተዳዳሪ አሌክሳንደር ድሮዝዴንኮ እንዳረጋገጡት ከወደቡ በተጨማሪ በከተማው መሃል የሚገኝ አንድ የመኖሪያ ህንጻም በጥቃቱ ተመቷል። ከዚህም በተጨማሪ ወደ ደቡብ አቅጣጫ በፊንላንድ ባህረ ሰላጤ ማዶ በሚገኘው የኡስት ሉጋ የወደብ ከተማ ውስጥ ከሩሲያ ትላልቅ የጋዝ ተርሚናሎች አንዱ በተመሳሳይ ጉዳት ደርሶበታል። ሩሲያና ዩክሬን ጦርነት ከጀመሩ አንስቶ የአገሪቱ የጥቁር ባህር የባህር ኃይል አየርን እናም ባህርን ሰንጥቀው በሚገቡ ድሮኖች እንዲሁም በክሩዝ ሚሳኤሎች አማካኝነት በዩክሬን ኃይሎች ተደጋጋሚ ጥቃት ሊደርስበት ቆይቷል። ነገር ግን ዩክሬን ወደ ሩሲያ ግዛቶች ጠለቅ ብላ በስፋት የድሮን ጥቃቶችን እያካሄደች በመምጣቷ የሩሲያ የባልቲክ የባህር ኃይል እንዲሁም የነዳጅ ጫኝ መርከቦች ስብስብ ከጊዜ ወደ ጊዜ ዋነኛና ተጋላጭ ጥቃት ኢላማ እየሆኑ መጥተዋል። ከዚህ ቀደም ሰርፑክሆቭ የተሰኘው የሩሲያ የባልቲክ የባህር ኃይል ሚሳኤል ተሸካሚ መርከብ ጉዳት ደርሶበት የነበረ ቢሆንም የጉዳቱ መንስኤ የረዥም ርቀት ጥቃት ሳይሆን በአካባቢው በተፈጸመ የውስጥ የጥፋት እርምጃ ወይም ሳቦታጅ መሆኑ ተዘግቧል። ሁኔታዎች አሁንም ባሉበት ሲገመገሙ በሁለቱ ሀገራት መካከል ያለው ወታደራዊ ፊልሚያ የየሀገራቱን ስትራቴጂካዊ የኢኮኖሚና ወታደራዊ መሰረተ ልማቶች በማውደም ላይ ትኩረት ማድረጉን ቀጥሏል። በሌላ በኩል በሩሲያና በዩክሬን መካከል በተካሄደ ድሮንና የአየር ጥቃቶች የህይወት ያለፈ ሲሆን በመሰረተ ልማቶች ላይም ጉዳት መድረሱ ተዘግቧል። የሩሲያ ኃይሎች በሰሜን ምስራቅ ዩክሬኗ ካርኪቭ ከተማና በአካባቢዋ በፈጸሙት ጥቃት የሁለት ሰዎች ህይወት ማለፉን የዩክሬን ባለስልጣናት አስታውቀዋል። በተመሳሳይ በዳኑብ ወንዝ ላይ በሚገኘው የኢዝማኤል ወደብ ላይ በተሰነዘረ ጥቃት የወደብና የኃይል መሰረተ ልማቶች ጉዳት መድረሱ ተገልጿል። የካርኪቭ ግዛት አቃቢያን ህጎች ዛሬ ማለዳ በቴሌግራም ባወጡት መግለጫ በካርኪቭ ከተማ ላይ በደረሰው ጥቃት ቆስላ የነበረች አንዲት ሴት በሆስፒታል ውስጥ ሕክምና ስትከታተል ህይወቷ ማለፉን አረጋግጧል። ከሩሲያ ድንበር 30 ኪሎ ሜትር ርቀት ላይ በምትገኘውና የሩሲያ ኃይሎች ተደጋጋሚ ጥቃት ኢላማ በሆነችው በዚሁ ከተማ በሁለት ክፍለ ከተሞች ላይ በደረሱ ጥቃቶች 9 ሰዎች መቁሰላቸውንም አቃቢያን ህጎች አክለው ገልጸዋል። በተጨማሪም ወደ ድንበሩ ይበልጥ በተጠጋና አንድ ወረዳ ውስጥ በሩሲያ ድሮን በተፈጸመ ጥቃት መኪና ውስጥ የነበረ አንድ ግለሰብ መገደሉ ተገልጿል። በሌላ በኩል በደቡብ ምዕራብ ዩክሬን በምትገኘው የኢዝማኤል ወደብ ከተማ የአካባቢ ባለስልጣናት እንደገለጹት ከተማዋ ጥቃት የተሰነዘረባት ሲሆን በወደቡና በኃይል ማመንጫ ተቋማት ላይ ጉዳት ደርሷል። በሩሲያ በኩልም ከድንበር አቅራቢያ በምትገኘው ቤልጎርድ ግዛት አስተዳደር የሆኑት ቪያቼስላቭ ግላድቬኮ የዩክሬን ድሮኖች ድንበር አቅራቢያ ባለች መንደር ውስጥ በሞተር ሳይክል ላይ የነበረን አንድ የ18 ወጣትና በግሬቮሮን ከተማ መኪና ውስጥ የነበረች አንዲት ሴት መግደላቸውን አስታውቋል። ኪየቭና ሞስኮ እያፋለመ ባለው ጦርነት ውስጥ የቤልጎርድ ግዛት በተደጋጋሚ የዩክሬን ኃይሎች ጥቃት ኢላማ ስትሆን ቆይታለች። በሩሲያ መዲና ሞስኮ ከንቲባ ሰርጌይ ሶቢያኒን ወደ ከተማዋ እያመሩ የነበሩ 17 የዩክሬን ድሮኖች ተጠልፈው መውደማቸውን ገልጿል። ወደ ሞስኮ የሚያመሩ ድሮኖችን የመጣል እርምጃ በተደጋጋሚ የሚከሰስ ሲሆን የጥቃት አድራሾቹ ቁጥር እንደየሁኔታው የሚለያይ መሆኑን ተጠቁሟል።